has made it clear that it will launch a campaign against Iran even after diplomatic efforts and discussions. ኔታንያሁ ኢራን ላይ ጦርነት አውጀዋል። እስራኤል መሳሪያዎቿን ለኩሳ ለአዲስ ከባድ ጥቃት የተዘጋጀች ነው። Netanyahu has declared that Israel will take whatever action is necessary to stop Iran. አያቶላዎቹ ደግሞ ከኒውክሌር ውጪ ምርጫ እንደሌለ አጽንኦት ሰጥተው ከማንሳት ባለፈ አሁን ከውሳኔ ደርሰዋል። የኢራን ተራሮች በድብቅ ኢራን ከሀያላኑ እኩል ትከሻ ለማለካካት ከጫፍ ደርሰዋል። ኔታንያሁ ኢራን ትራምፕም ቢሆኑ አያድናትም እያሉ ነው። የእስራኤል የተናጠል ጥቃትና የኢራን ያልተጠበቀ ውሳኔን በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ የጀምሩ እይታዎትን ቪዲዮን ላይክ ማድረግ ደግሞ ቀዳሚ እርምጃ ይሁን። መልካም ቆይታ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰጡት መግለጫ ከቴህራን እስከ ዋሽንግተን ያሉትን የዓለም መዲናዎችን በእጅጉ ያናወጠ ሆኗል። የመካከለኛው ምስራቅ ቀጠና ይበልጥ ወደ ተወሳሰበ አደገኛና እጅግ ወደ ከፋ አዲስ የጦርነት ምዕራፍ ሊሸጋገር እንደሆነ የሚጠቁሙ አሳሳቢ ስጋት ፈጥሯል። እስራኤል ቴህራን የኒውክሌር ጦር መሳሪያ እንዳታገኝ ለመግታት የምታደርገው ይኸው ነገር እንደሌለና ዲፕሎማሲው የማይሰራ እንደሆነ በተናጠል ወታደራዊ እርምጃ ከመውሰድ እንደማትመለስም በግልጽ አስታውቃለች። ዛሬ የኢራን ጦር አዛዥ አህመድ ዋኢዲ ኢራን የኒውክሌር ጦር መሳሪያ የማልማት ስራዋን ለመቀጠል እንዳሰበች ሲናገሩ ሰምተናል ሲሉ ኔታንያሁ ተናግረዋል። አክለውም እንደ እስራኤሉ ጠቅላይ ሚኒስትርነቴ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል ቆርጬ ተነስቻለሁ ነው ያሉት። አሜሪካ የእስራኤል ታላቅ አጋር እንደሆነች ቢገልጹም የእስራኤል ደህንነት ለማረጋገጥ አስፈላጊ የሆነውን ማንኛውም ነገር በተናጠል ለማድረግ ያላቸው ሙሉ ዝግጁነትን አጥብቀው አስመረውበታል የተባለው የዚህ መግለጫ የወጣበት ጊዜ እጅግ ከባድነት ያለው ነው። የካታርና የፓኪስታን አሸማጋዮች በቴህራንና በዋሽንግተን መካከል ያለውን ውጥረት ለማስቆም የሚደረገው ጥረት ከፍተኛ ደረጃ ላይ መድረሱን ብሎም የውል ረቂቅ መለዋወጣቸውን ባበሰሩበት በዚያ ቅጽበት ነው። የኔታንያሁ ንግግር ቀጠናውን አሸብሯል። ይህም በአሁኑ ወቅት ላይ የበርካታ ስትራቴጂካዊ ተንታኞችን ትኩረት የሳበ አሳሳቢ ጥያቄ ፈጥሯል። እስራኤል በኢራን ላይ እንደገና ወታደራዊ እርምጃ ለመውሰድ በይፋና በተግባር የተዘጋጀች ነውን የሚል ጥያቄም አጭሯል። የዚህ አጠቃላይ ሁኔታ ማደሪያ ሁኔታዎችም ከዚህ ቀደም ተሰምቶና ታይቶ የማይታወቅ ከፍተኛ ስፋት ያለው ግጭትን ከፊቱ ደቅኗል። አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ የባላስቲክ ሚሳኤል መሰረተ ልማቶች፣ ከፍተኛ መራሮችና ወታደራዊ ሀብቶች ላይ የተቀናጀ ጥቃት ሲሰነዝሩ እንደነበር ሲገለጽ፣ የኢራን ባለስልጣናት መጀመሪያዎቹ የጥቃት ምዕራፎች ከ3000 በላይ ሰዎች እንደሞቱ ዘግበዋል። ኢራን በበኩሏ ደግሞ የአሜሪካ ወታደራዊ ማዕከላት የሚገኙባቸው ዮርዳኖስ፣ ባህሬንና ኩዌት ተቋማት ላይ ሰፊ የተሳካና የሮኬት ብሎም የሚሳኤል ጥቃቶች በመሰንዘር ምላሽ ሰጥታለች። የመጀመሪያዎቹ ጥቃቶች የሀገሪቱን ከፍተኛ መሪ አያቶላ አሊ ኻሜኒን ጨምሮ ዋና የፖለቲካና ወታደራዊ ሰዎች ሕይወትን የቀጠፉ ሲሆን ይህን ተከትሎ ኢራን በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችና በሺዎች የሚቆጠሩ የድሮኖችን ወደ እስራኤል ምድር በመተኮስ የአየር ድብደባ ምላሽ ሰጥታለች። የዚህ የፈንጂ ያህል ውጥረት በነገሰበት ምህዳር ውስጥ የኔታንያሁ መግለጫ ይፋ መሆኑ እስራኤል አስቸኳይ ጥቃት ለመክፈት በይፋ ማቀዷን ፍንጭ የሰጠ ነው። ይህ መግለጫ የመጣው የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልአንሳሪ የእርቅ ሂደቱ በጥሩ ሁኔታ ላይ እንደሚገኝና የረቂቅ ሀሳቦች ልውውጥ የተደረገ መሆኑን በተናገሩ ማግስት ነው። የአልአንሳሪ ዲፕሎማሲያዊ መፍትሄ ለማግኘት ከሁሉም ወገኖች ጋር የሚደረገው ጥረት ቀጥሏል ብለው ነበር። በዶሃ በኩል ይሰማ የነበረው የዲፕሎማሲ ተስፋና በኢየሩሳሌም በኩል የተደመጠው የኔታንያሁ ጠንካራ የጦርነት አቋም እጅግ የተራራቀና ተቃራኒ ገጽታ ያለው ሆኖ ተገኝቷል። ለኔታንያሁ መግለጫ መነሻ የሆነው ደግሞ የኢራን ጦር አዛዥ አህመድ ዋኢዲ የተናገሩት ነው የተባለው ንግግር ነው። በስፋት በተሰራጩ መረጃዎች መሰረት አህመድ ዋኢዲ አሜሪካና እስራኤል የኒውክሌር ጦር መሳሪያ እስካላቸው ድረስ ኢራን ለሀገሯ ደህንነት ስትል የኒውክሌር አቅሟን ማሳደጓን እንደምትቀጥልና እነዚህ ሀገራትም መሳሪያዎችን የሚፈቱ ከሆነ ቴህራን በተመሳሳይ እርምጃ ለመውሰድ ዝግጁ መሆኗን ገልጸዋል። ኔታንያሁ ይህን ግን ንግግራቸው ኢራን የኒውክሌር ጦር መሳሪያ ለማልማት ያላትን ግልጽ ፍላጎት ያመነችበት አድርገው የወሰዱት ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሰል ቀይ መስመሮች ሲያሰምሩ ይህ የመጀመሪያቸው አይደለም። ላለፉት በርካታ ዓመታት ኢራን የኒውክሌር ባለቤት እንዳትሆን መግታትና መከላከል የፖለቲካና የደህንነት ህይወታቸውን ዋናና ማዕከላዊ ተልዕኮ አድርገው እንደነበር ሲገልጹ እንዲሁም ደግሞ ነገሩን ሲያሰላስሉበት ኖረዋል።
በቅርቡ በተካሄዱ ከፍተኛ ግጭት ወቅትም በሰጧቸው በርካታ መግለጫዎችም የኢራን የኒውክሌር መርሃ ግብር በወታደራዊ ጫና ወይም በዲፕሎማሲያዊ መንገድ መቆም እንዳለበት እንዲሁም ደግሞ እስራኤል ቴህራን የኒውክሌር ጦር መሳሪያ እንድታገኝ በስምምነትም ሆነ ያለ ስምምነት ምንም አይነት ሁኔታ ፈጽመው እንደማትፈቅድ አጥብቀው ሲናገሩና ሲያሳስበው ቆይተዋል። አሁን በቅርቡ በሰጧቸው የመጨረሻዎቹ አስተያየቶችና መግለጫዎች ቀደም ሲል ሲያንጸባርቁት የነበረውን ወጥ መልእክት ይበልጥ የሚያጠናክሩ ናቸው። የእስራኤል ብሔራዊ ደህንነት ስሌቶችና ስትራቴጂካዊ ሁኔታዎች ብሎም ውሳኔዎችም በጭራሽ በአሜሪካና በኢራን መካከል የሚካሄዱ የንግግር ሂደቶች፣ የድርድር ፍጥነቶች ወይም ውጤቶች ስር ወድቀው አይመሩም። እስራኤል በተመሳሳይ ሁኔታ ወታደራዊ ዝግጅቷንና አቅሟን የሚያሳይ ከፍተኛ የሆነ ትዕይንት አካሂዳለች። የእስራኤል መከላከያ ሚኒስትር የአሮ አየር መከላከያ ሚሳኤል ስርዓትም የተሳካ ማስወንጨፍና የመፈተሽ ሙከራ ማጠናቀቁን በይፋ ገልጸዋል። ከዚህ ባሻገር ደግሞ በሀገሪቱ መከላከያ ሚኒስቴር በእስራኤል መከላከያ ኃይልና በእስራኤል ኤሮስፔስ ኢንዱስትሪዎች በጋራ ትብብር የተካሄደው ይህ ሙከራ በደቡባዊ የሀገሪቱ ሰማይ ላይ በተለይም በአሽዶድና በሌሎችም የባህር ዳርቻ አካባቢዎች ተሞክሯል። የመከላከያ ሚኒስትሩ የአሮ ሚሳኤል ሙከራ ስርዓቱን ሲገልጹ ባለፉት 3 ዓመታት ውስጥ ከኢራንና ከየመን የሚሰነዘሩ ሰፊ የጥቃት ስጋቶችን በከባቢው አየር ውጭ የሚተኮሱ የባላስቲክ ሚሳኤሎችን ጨምሮ በስኬት የማክሸፍ ሂደቱ በዓለም አቀፍ ደረጃ ወደር የሌለውና አዲስ አቅጣጫ የቀደደ አስደናቂ አቅም ያሳየ መሳሪያ እንደሆነ ገልጸውት ነበር። መሳሪያው በሚመጡት ዓመታት ውስጥም ሊከሰቱ የሚችሉትን ተለዋጭና ዘመናዊ የስጋት አይነቶችን ብሎም ደግሞ ታሳቢ ያደረጉ ሂደቶችን በሙሉ ያካተተ የማሻሻና የእድገት ስራዎችን በማቋረጥ ላይ የሚገኝ ነው ብለዋል። የእስራኤል ሚሳኤል መከላከያ ድርጅት ዋና ዳይሬክተር ሞሼ ፓቴል እንደተናገሩት ከሆነም አሮ 4 የተሰኘው ቀጣይ ትውልድ ሚሳኤል መቃወሚያ እጅግ የላቀ የልማት ደረጃ ላይ የሚገኝ ሲሆን ወደ ዕለታዊ ምርት ለመግባት ዝግጅት ላይ ይገኛል። በ2000 አካባቢ አገልግሎት መስጠት የጀመረውና በአካባቢው አየር ላይ በሚደረጉ የጥቃት ክልሎች ላይ ትኩረት የሚያደርገው ነባሩን አሮ 2 ለመተካት የተነደፈ እንደሆነ ሲገለጽ፣ ከዚህ ባሻገር ጎን ለጎን የሚነሳው ቀዳሚው ጉዳይ ደግሞ ይህ አሮ 4 ኤአይ ቴክኖሎጂዎችን ጨምሮ የላቁ ተብለው ሊጠቀሱ የሚችሉ የቴክኖሎጂ አቅሞችን ያካትት ነው። የባላስቲክ ጥቃቶች ላይ ተጨማሪ መከላከያ እርከን ለመፍጠር ያለመውን አሮ 5 እና የሚሳኤል የመገንባት አቅሟን ብሎም ውጥኗን አፋጥና ገፍታበታለች። አሮ 5 በመጀመሪያ በእስራኤል ኤሮስፔስ ኢንዱስትሪዎች ስም ምርምርና ልማት ፕሮጀክት ላይ የተጀመረ ቢሆንም በኋላ ላይ በመንግስት ቅድመ ሁኔታ ሰጥቶት በሙሉ እውቅና ማግኘቱን ተከትሎ እስራኤል በአሮ ፕሮግራም ውስጥም የቆየ የረዥም አጋሯ ከሆነው የአሜሪካ ሚሳኤል መከላከያ ኤጀንሲ ጋር መቀናጀት መሳሪያውን እድገትና የፋይናንስ አቅምን በጋራም ለመፈተሽ ማቀዳቸው እየተገለጸ ይገኛል። ወታደራዊ ተንታኞች ሀገሪቱ በሁለት አቅጣጫዎች ስትራቴጂካዊ መንገድ እየተንቀሳቀሰች እንደሆነ ይገልጻሉ። በአንዱ መንገድ እስራኤል በአሜሪካ መሪነት የሚካሄደው ሰፊ የምዕራፍ ማጠቃለያ ሂደት ውስጥ ንቁ ተሳታፊ በመሆን ከዋሽንግተን ጋር ካለው ጥልቅ የደህንነት የቴክኖሎጂና የኦፕሬሽን ቅንጅት ከፍተኛ ጥቅም ታገኛለች። በሌላ መንገድ ደግሞ የኢራን የኒውክሌር እድገት ወይም ደግሞ የዲፕሎማሲ ውድቀት ተቀባይነት ከሌለው ቀይ መስመር ካለፈ የኔታንያሁ ንግግር እስራኤል በተናጠል ወታደራዊ እርምጃ የመውሰድ መብቷና አማራጮቿ ሙሉ በሙሉ የተጠበቁ መሆናቸውን በግልጽ ያሳያል። የሆርሙዝ ወሽመጥ ማንኛውም የእስራኤል ጦርነት ስሌት ሊለውጠው የሚችል ወሳኝነት ያለው አካባቢ ሆኖ ቀጥሏል። በዚህ የውሃ መስመር የሚደረጉ መርከብ እንቅስቃሴዎች ላይ የተፈጠሩ መስተጓጉሎች ቀድሞውኑ በዓለም አቀፍ ኢኮኖሚ ላይ ትልቅ የተባለ ንዝረት ፈጥረው ነበር። የነዳጅ ዋጋ መዋዠቅና በእስያ አህጉር የተከሰቱ አቅርቦት ስጋቶችም ላይ ለዚህ አብይ ማረጋገጫ ሆነው ይቀመጣሉ። አሸማጋዮች የኢራን የደህንነት ስጋቶች በሚመስል መልኩ የባህር ላይ ሰላማዊ እንቅስቃሴን እንደገና ለመመለስ የሚያስችሉ አሰራሮች ላይ አብዝተው ትኩረት አድርጓል የተባለው በዚህ መስክም የሚመጣው እድገት ለሰፊው የውጥረት ማርገቢያ ሂደት እንደ መጀመሪያ ቅድመ ሁኔታ በተደጋጋሚ ይጠቀሳል። ሆኖም ግን የእስራኤል መግለጫዎችና እነዚሁ በተደጋጋሚ የወጡ ዘገባዎች እንደሚያስጠነቅቁት የተሳካ የባህር ላይ ስምምነት እንኳን ቢደረግ የኢራን የኒውክሌር ጉዞ በተመለከተ ያሉትን ዋና ዋና ጥልቅ ስጋቶች በጋራ ሙሉ በሙሉ ሊፈታቸው አይችልም የሚሉ ሀሳቦችም ጎልተው የተሰሙና የተንጸባረቁ ይገኛሉ። የኔታንያሁ ንግግርን ተከትሎ የቀጠናው ሀገራትን ቢሆኑ የሰጡት ምላሽ ፈጣንና የተለያየ ነበር። የአሜሪካ ወታደራዊ ማዕከላትን የሚያስተናግዱት የባሕረ ሰላጤው ሀገራት
ቀደም ባሉት ውጊያዎች የቀጥታ የኢራን ጥቃት ሰለባ የሆኑ በመሆናቸው አጠቃላይ ውጥረቱ እንዲረግብና ግጭቱ እንዲቆም ይፈልጋሉ። ኳታር፣ ፓኪስታንና ኦማን የተካተቱት የመካከለኛው ምስራቅ ጥረቶችን ብሎም ግጭት ኦማንን ያካተቱ መካከለኝነት ጥረቶች ግጭቱን የመግታትና የመቆጣጠር ሰፊ ቀጠናዊ ፍላጎት የሚያንጸባርቁ ናቸው። በተመሳሳይ ጊዜ ደግሞ ቀደም ባሉት ውጊያዎችም ከኢራን ጎን የተሰለፉ ቡድኖች የነበራቸው ከፍተኛ ተጽዕኖና ተሳትፎ የደረሰባቸው የኃይል መሸርሸር የእስራኤልን ስጋትና ሌሎች ተያያዥ ድሎችን በሚቀርጹ መልኩ የቀጠናውን የስልጣን ሚዛን ቀይሩታል ይላሉ። እስራኤል ያሳየችው የረዥም ርቀት የኢላማ ተኩስና ይህ ጥቃትም ባለ ብዙ እርከን እዚህ ሲሻገር የአየርና ሚሳኤል መከላከያ ስርዓቷ እንዲሁም ደግሞ አሮ 4 እና አሮ 5 ባሉ ቀጣይ ትውልድ መሳሪያዎች ላይ የምትደረገውን ቀጣይነት ያለው ኢንቨስትመንት አጠቃላይ ብሎም ከፍተኛ ወታደራዊ ዝግጁነትን የሚያሳድግ ነው ተብሎ እየታመነበት ይገኛል። የወታደራዊ ዝግጁነት አቋምም ያጎለበተ መሆኑ ይበልጥ ነገሮችን ማክረሩ አይቀሬ ነው ሲሉ ስጋታቸውን የሚገልጹ እንዲበራከቱ ምክንያት ሆኗል። በዲፕሎማሲው በኩል ያለው ሁኔታ አሁንም ፈጣንና ተለዋጭ ነው። የኳታር ባለስልጣናት ስለ ከፍተኛ ደረጃ እንዲሁም የረቂቅ ሀሳቦች ለውውጥ በሰጡበት መግለጫ የዲፕሎማሲ መስመሮች ክፍት መሆናቸውን ያሳያል። የቀደሙትን የስኬት ልምዶች መሰረት ያደርገው የፓኪስታን ተሳትፎ ለቀጠናው መፍትሄ ተጨማሪ የተባለ አቅም ሆኗል። ሆኖም ግን እስራኤል አስፈላጊውን እርምጃ ሙሉ በሙሉ ለመውሰድ ዝግጁ መሆኗን የሚገልጹት የኔታንያሁ አቋም ሂደቱን የሚያወሳስብ ሆኗል። በኒውክሌር ጉዳይ ላይ የእስራኤልን ቀይ መስመር የማያከብር ማንኛውም ስምምነት በኢየሩሳሌም በኩል እንዳልተሟላና በቂ እንዳልሆነ ተደርጎ ይወሰዳል፣ አደጋም አለው ሲሉ ከዚህ ቀደም ተናግረው ነበር። የቀደሙት የኔታንያሁ መግለጫዎችና ተያያዥ ሂደቶች በዲፕሎማሲ ሆነ በሌሎችም መንገዶች ላይ የኢራን የኒውክሌር መርሃ ግብር እንዲቆም በማድረግ ረገድ ድርድር የሚደረግበት ጉዳይ መሆኑን በግልጽ አስምረውበታል። ኔታንያሁ የኢራን የኒውክሌር ጉዳይ ቅድመ እርምጃ የሚያስፈልገው ከሀገሪቱ ሕልውና ስጋት እንደሆነ አድርገው በተደጋጋሚ ያቀርባሉ። የጦርነት ዘመቻው በራሱ በእስራኤል አመራሮች በኩል እየጨመረ የመጣውን አደጋ ለመቀልበስ የተወሰደ አስፈላጊ የቅድመ ጥቃት እርምጃ እንደሆነ ተገልጾ ነበር። አስፈላጊ ከሆነ በተናጠል እርምጃ የመውሰድ አሁናዊ ቁርጠኝነት ቋንቋም ከዚሁ ታሪካዊ መስመር ጋር የሚጣጣም ነው። በተመሳሳይ ጊዜ ከአሜሪካ ጋር ያለውን ጥልቅ የተባለ ስትራቴጂካዊ ግንኙነትና ውስብስብ ሂደትን በተመለከተም የሚወጡ መረጃዎች አሁንም ብዙ ነገር እንዲታሰብ ያደርጋሉ። ኔታንያሁ አሜሪካን የእስራኤልን ታላቅ አጋር አድርጋ በመግለጽም የእስራኤልን ነፃ ውሳኔ ሰጭነት አጥብቀው ቢናገሩም ይህ እውነተኛ ወታደራዊ እውነታን አምናችሁ ተቀበሉት ማለታቸው አልቀረም። የሚመጡት ቀናትና ሳምንታት የዲፕሎማሲ መስመሮች የእስራኤል ደህንነት ፍላጎቶችን የሚያሟላ ውጤት ማምጣት እንደሚችሉ ወይም ደግሞ በወገኖች መካከል ያለው ልዩነት ሊጠብ የማይችል መሆኑን የሚፈተሽበት ነው። እስከዚያው ግን ቀጠናው በከፍተኛ ስጋትና ጥንቃቄ ሁኔታውን ይከታተላሉ። የነዳጅ ገበያዎች፣ የባህረ ሰላጤው መንግስታት፣ የታጠቁ ቡድኖችና ዓለም አቀፍ ኃይሎች አሁናዊ የዲፕሎማሲ መስኮት ይሰፋል ወይስ ይዘጋል የሚለው ጉዳይ አሁንም የቀጥታ ጥቅምና ስጋት አለባቸው። ኔታንያሁ የእስራኤልን አቋም እጅግ ግልጽ አድርገዋል። ኢራን ደግሞ የኒውክሌር ጦር መሳሪያ እንዳታገኝ መከላከል ድርድር የማይደረግበትና የዋናው የሀገር ህልውና ጉዳይ ተደርጎ ይታሰባል። የተሳካው የአሮ ስርዓት ሙከራና ቀጣይነት ያለው የማሻሻያ እስራኤል የመከላከያ ጋሻዎቿን በተበታተነና በተነጠለ ሁኔታ እያጠናከረች መሆኑን ያረጋግጣል።